የገባችሁ ሁሌ እንደምናገረው ላይክ የሚለውን እየተጫናችሁ ግቡ። እኔ ቀጥታ ወደ ዕለቱ ዋና ዋና ወጎች አልፋለሁ። ተመልካቾቻችን ዋናውን የጦሩ መሪ ህዚያ የነበረ አፈነውና ገደሉኝ ብሎ ምስጥሩን እንዳለ ዘረገፈ። በቃ የአማራ እረፍት የሚባል እንዳያገኝ ዋናው ታርጌታቸው ሁሉም ከጎጃም ግንባር በሚወጡ መረጃዎች መሰረት በአገው ምድር ክፍለ ጦር ስር ያለው የቢትወደድ አያሌው መኮንን ብርጌድ በአያ ጫንቃ አካባቢ በነበሩ የመንግስት ሰራዊት ላይ ከበባ በማድረግ ጥቃት ማድረሱን አስታውቋል። በዚህም የመንግስት ሰራዊት ከፍተኛ ኪሳራ እንደደረሰበትና አካባቢውን ጥሎ ለመውጣት መገደዱን የፋኖ አባላት ገልጸዋል። የቆንስላ ጤና ጣቢያ በቆሰሉ የመንግስት ወታደሮች መሙላቱና አንድ የሻለቃ መሪ እግር ላይ በጥይት እንደተመታመ ተዘግቧል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። በፍጥነት እየተዛመተ ያለውን የጤና ባለሙያዎች አመጽ አስመልክቶ የኢትዮጵያ ጤና ባለሙያዎች ማህበር መግለጫ ሰጥቷል። ማህበሩ ጤና ባለሙያዎች እያነሷቸው ያሉ ጥያቄዎች ተገቢ በመሆናቸው መንግስት አስቸኳይ መፍትሄ ሊሰጥ ይገባል ነው ያለው። የኢትዮጵያ ጤና ባለሙያዎች ማህበር በተለያዩ ጊዜያት ጤና ባለሙያዎች የሚያነሷቸውን ጥያቄዎች ህጋዊ አግባብን ተከትሎ ለሚመለከታቸው የመንግስት አካላት ማለትም ጤና ሚኒስቴርን ጨምሮ ለሀገሪቱ ከፍተኛ የመንግስት መስሪያ ቤቶች ማቅረቡ ይታወቃል ያለው ማህበሩ፣ ነገር ግን ጤና ባለሙያዎች የሚያነሷቸው ጥያቄዎች በወቅቱና በተገቢ ሁኔታ ባለመመለሳቸው ምክንያት ባለሙያዎቹ በተለያዩ መንገዶች መብታቸውን ለማስከበር ጥያቄያቸውን አንግበው መነሳታቸውን አስረድተዋል። ማህበሩ ጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ ይደግፋል፣ እውቅናም ይሰጣል የሚለው የማህበሩ መግለጫ፣ ነገር ግን የመብት ጥያቄው ሀገርንና ማህበረሰብን በማይጎዳ መልኩ መሆን አለበት ብሎ ያምናል ብለዋል። መንግስት የጤና ባለሙያዎች የሚያነሷቸውን ጥያቄዎች ችላ ከማለት ወጥቶ ጉዳዩ በሀገር ላይ ችግር ከማስከተሉ በፊት ለሚነሱ ጥያቄዎች ተገቢውን ቦታና ምላሽ እንዲሰጥ ማህበሩ አጽንኦት ይጠይቃል ሲልም መግለጫውን ቋጭቷል። ይህ በእንዲህ እንዳለ የሐኪሞቻችን ጥያቄ የኛም ጥያቄ ነው ሲል ፖለቲከኛ ታዬ ደንዳ አጭር መልእክት አስተላልፏል። ታዬ ደንዳ በማህበራዊ ትስስር ገጹ ጉዳይን አስመልክቶ የሚከተለውን ነው ያለው። ከምናባዊው የብልጽግና ስርዓት በፊት የጤና ባለሙያዎች የተሻለ ኑሮ ነበራቸው። አንድ ሐኪም ከራሱም አልፎ ለዘመዶቹም ይተርፍ ነበር። ብዙ ተማሪም ሐኪም ለመሆን ይመኝ ነበር። ዛሬ ግን ለ19 ዓመታት የተማረ የሕክምና ዶክተር ገቢው ለቤት ኪራይና ለምግብ እንኳ ያንሰዋል። ገጽታውም የችግሩን ጥልቀት ይመሰክራል። ከዚህ መከራ ለማምለጥ በርካቶች መሰደዳቸውና ከፊሎቹ በስደት መንገድ ላይ ለአደጋ መጋለጣቸው ይታወቃል። የቀረው ደግሞ ለመኖር ተቸግሮ ግራ ሲገባው የመብት ጥያቄ ለማንሳት ተገደዋል። ይህ ፍትሐዊ የህልውና ጉዳይ እንጂ ፖለቲካዊ አለመሆኑ ሊታወቅ ይገባል። በእርግጥ ይህ የሐኪሞች መከራ በህዝብና በሀገር ኪሳራ ለበለጸጉት ቀልድና ጨዋታ ይመስላል። ምክንያቱም ለነሱ የጉንፋን ምርመራው በዱባይ ህክምናው በባንኮክ ሊደረግ ይችላል። የኢትዮጵያ ሐኪሞች ጉዳት ከብልጽግና አውሮፕላን ተሳፋሪ ውጭ ያለነውንና በ21ኛው ክፍለ ዘመን በኮሌራ የሚሞተውን ህዝብ ይመለከታል። ስለዚህም ህዝቡ ለራሱ ሲል የሐኪሞቹን ጥያቄ ይመለስ ዘንድ መተባበር ግድ ይለዋል። ፍትህ በችርቻሮ የለምና የአንዳችን ጥያቄ የሁላችንም መሆን ይኖርበታል ብለዋል ታዬ ደንዳ። ከዚህ ቀደም ከመንግስት ኃይል ጋር የነበሩት 3 አርማተኞች የቢትወደድ መንገሻ ጀንበሪ ብርጌድን መቀላቀላቸውም ተነግሯል። በኮሶ በር አካባቢ ደግሞ የቀኝ አዝማች ስምዖን ደስታ ብርጌድ የህዝብ ግንኙነት ፋኖ አስማማው እንዳሉትም ከሆነ ከ300 በላይ የባጃጅ አሽከርካሪዎች በብልጽግና ፓርቲ ስብሰባ ላይ ባለመሳተፋቸው ስራ እንዳይሰሩ የታገዱ ሲሆኑ አብዛኞቹም ታስረዋል። በተጨማሪም 4 የባጃጅ አሽከርካሪዎች ከፋኖ ጋር ግንኙነት አላቸው በሚል ከነባጃጃቸው መታገታቸውና ሰላማዊ ሰዎችም እየተሰቃዩ እንደሚገኙ እኚሁ የህዝብ ግንኙነት ኃላፊ መረጃውን አጋርተዋል። የአካባቢው የጤና ተቋማት መውደማቸውና የህክምና ቁሳቁሶች መዘረፋቸውም ተዘግቧል። በወሎ ግንባር ደግሞ የፋኖ ኃይሎች ባደረጓቸው የደፈጣ ጥቃቶች የመንግስት ኃይሎች ከፍተኛ ኪሳራ እንደደረሰባቸው የመስመር መኮንኖችም እንደተመቱም ተነግሯል። መከላከያ ሰራዊትም ተጨማሪ ኃይል በማከል የፋኖ ኃይሎችን ለማዳከም ጥረት እያደረገ ቢሆንም እስካሁን የሚታይ ውጤት እንዳላገኝም ተገልጿል። ከጎንደር ግንባር የወጡ መረጃዎች ደግሞ የመንግስት ጦር በውጊያዎች ላይ ከፍተኛ ኪሳራ እንደደረሰበትና በርካታ ወታደሮች እንደተማረኩ ወይም እንደተደመሰሱ ያሳያሉ። በሰሜን ወሎ ዞን በወልዲያ ከተማ አብያተ ክርስቲያናት ተጠልለው መንፈሳዊ ትምህርታቸውንና ኑሯቸውን ይገፉ የነበሩ የአብነት ተማሪዎች በወታደሮች ታፍሰው ወደ ማሰልጠኛ እንዲላኩ መሆናቸውን ከስፍራው የደረሰን መረጃ ያመለክታል። የአብነት ተማሪዎቹ በግዳጅ ታፍሰው ወደ ተጠለሉበት ካምፕ ታላላቅ የሃይማኖት አባቶች ሄደው የእኛ ተማሪዎች ስለሆኑ ልቀቁልን በማለት ቢጠይቁም ጥያቄያቸው ተቀባይነት ሲያገኝ አመናጭቀው እንደመለሷቸው ነው የተገለጸው። በሁኔታው ያዘኑና አንድ ስማቸው እንዳይጠቀስ የጠየቁ የወልዲያ ከተማ የአገር ሽማግሌ በውጊያ ጊዜ ሽንፈት ሲደርስባቸው ለፋኖ ጥይት የማያስመታ መድኃኒት የምትሰሩት እናንተ ናችሁ በማለት ይረሽኗቸው ነበር። አሁን ደግሞ ከጥቂታቸው የተረፉትን
በጦር ሜዳ ሊማግዷቸው በግዳጅ አፈሷቸው። ከሀገራችንና ከቀያችን ወዴት እንሂድ በማለት ሀዘናቸውን ገልጸዋል። ይህን ተከትሎ በወልዲያ ከተማ ፒያሳ አካባቢ በምትገኘው ኪዳነ ምሕረት ቤተክርስቲያን ውስጥ ያሉ የአብነት ተማሪዎች ከበዓታችን አንወጣም፣ በእንተ ስማ ለማርያምን ብለን አንበላም ብለው ያለፉትን ቀናት በበዓታቸው ውስጥ በረሃብ ተኮራምተው እንደሚገኙ ተገልጿል። አንድ የቤተክርስቲያኑ አባት የመንገድ ላይ አፈሳው በዚሁ ከቀጠለ ተማሪዎቹ በየቤቱ እየዞሩ የማርያምን ስም ጠርተው መመገብም ሆነ ከበዓታቸው ወጥተው ወደ ቤተሰቦቻቸው ለመሄድ ስለማይችሉ በሕይወታቸው ላይ አደጋ ከመከሰቱ በፊት በቶሎ መፍትሄ ይፈለግ ሲሉ መልእክት አስተላልፈዋል። ጉዳዩን አስመልክቶ የወልዲያ ከተማ አስተዳደር ኃላፊዎችን ለማነጋገር የተደረገው ጥረት ስልካቸው ስለማይመልስ ሊሳካ አልቻለም። በሌላ በኩል በደቡብ ሜጫ ወረዳ በገርጨጭ ከተማ አግኒ በተባለ ሰፈር ሙሽሮችና ቤተሰቦቻቸው በወታደሮች መረሸናቸውን የአይን ምስክሮች እያለቀሱ ተናግረዋል። በየቤቱ እየዞሩ ወጣቶችን ለውትድርና በማፈስ ተግባር ላይ ተሰማርተው የነበሩ የመከላከያና የአድማ ብተና አባላት በደቡብ ሜጫ ወረዳ ገርጨጭ አግኒ ከተባለ ሰፈር ሰርግ ላይ የነበሩ ሙሽሮችን እስከ ሚዜዎቻቸውና ቤተሰቦቻቸውን ጨምሮ ለጊዜው 8 የሚሆኑ ሰዎችን መረሸናቸውን ነው የአይን እማኞችና የሟች ቤተሰቦች እያለቀሱ የተናገሩት። ገርጨጭ ከተማ ሰፍረው የሚገኙት የመከላከያ አባላት ከአድማ ብተናዎች ጋር በመመሳጠር ሚያዝያ 29 ቀን 2017 ዓ.ም ከጠዋቱ 12 ሰዓት ጀምሮ ቤት ለቤት እየዞሩ ወጣቶችን ሲያፍሱ አግኒ ማርያም ከተባለ ሰፈር በነበረ ሰርግ ላይ ይደርሳሉ። ከ50 የማያንሱ የፋኖ አባላትም በ300 የሚደርሱ ከባድ መሳሪያ የታጠቁ የመንግስት ወታደሮች ከተከበቡበት ከበባውን ሰብረው በመውጣት የመንግስት ኃይሎችን እንደመቱ ተዘግቧል። የጎንደር ፋኖ አባላትም ኃይላቸው በእጥፍ ማድረጉን ተከትሎ አባይን ተሻግረው ጎጃም ድረስ በመግባት ወንድሞቻቸውን እየረዱ መሆኑንም ዘገባዎች ይገልጻሉ። የአካባቢ ነዋሪዎችም የፋኖ መሪዎችም አንድ እንዲሆኑና እንዲተባበሩ ጥሪ ማቅረባቸውንም ዘገባዎች አክለዋል። በሸዋ ግንባርም ግጭቱ እንደቀጠለ ነው። ከ21 መኪና ሬሽን የጫነ የመከላከያ ሰራዊት ከአዲስ አበባ ተነስቶ ሸዋን ሲያቋርጥ ከበባ ውስጥም እንደገባ ተነግሯል። በዚህ ጉዳይ ላይ ተጨማሪ ዝርዝር መረጃ ሲገኝ ወደፊት የምናቀርብ ይሆናል። ዛሬ ጠዋት በደረሰን ሰበር መረጃ ደግሞ በጎጃም አባጽዮን አካባቢ በገቡ የመንግስትና የጃቢ ሚሊሻ ኃይሎች ላይ በአራንዛው ዳሞት ብርጌድ ቢተው ሻለቃ በኩል ጥቃት መፈጸሙ የፋኖ ኃይሎችም አስታውቀዋል። በዚህም የመንግስት ኃይሎች ጉዳት ደርሶባቸው ወደ መጡበት መመለሳቸውና አንድ ሚሊሻ ወደ ፋኖ መክዳቱም ተዘግቧል። ከዚሁ ጋር ተያይዞ አርበኛ ዘመነ ካሴ የሚመራው የጎጃም ፋኖ ከሁለት ቀን በፊትም ጀምሮ ከጎጃም ወደ አዲስ አበባና ባህር ዳር የሚጫን ማንኛውንም አይነት እህል ላልተወሰነ ጊዜ መከልከሉን አስታውቋል። ክልከላውን ተላልፎ የተገኘ ማንኛውም ነጋዴ ለሚደርስበት እርምጃ ኃላፊነቱን ራሱ እንደሚወስድ አስጠንቅቋል። የስምንተኛ በላይ ዘለቀ ክፍለ ጦር በሚያስተዳድራቸው 5 ወረዳዎች ደጀን፣ እናማይ፣ ሸበል፣ በራንታ፣ ደባይ፣ ጠላት ግን አራጃው ጋው የሚገኙ የእህልና ከሰል ነጋዴዎች ይህንን ክልከላ እንዲያከብሩ የፋኖ ኃይሎችም አሳስበዋል። በሌላ ዜና በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ወልቂጤ ከተማ ከ300 በላይ የአማራ ተወላጆች ያለ ፍርድ ቤት ውሳኔ ታስረው እንደሚገኙ የተለያዩ ምንጮች ገልጸዋል።